ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም ርዕሰ መስተዳድሩ አብይ እኔን ሳያባረረኝ ኢትዮጵያ ትበተናለች አሉም። ፕሬዝዳንቱ በኢትዮጵያ ውስጥ ነጻና ፍትሃዊ ምርጫ ይካሄዳል ብለው እንደማያምኑ ሲናገሩም ተደምጧል። ዝርዝሩ ተዘጋጅቷል። የትግራይ ወጣት ተሰዶ ለማለቅ 3 ዓመትም የሚፈጅበት አይመስለኝም ሲሉ የጠቅላይ ሚኒስትር አብይ አህመድ አማካሪ ገለጹ። ጋዜጣው በክልሉ ከጦርነቱ የተረፈው ህዝብ በሌላ የጦርነት ስጋት ላይ ወድቋል ሲል ዘግቧል። ማህበሩ ደግሞ ደሞዝን መከልከል የመንግስት መፍረስ ምልክት ነው ብሏል። ወደ እናንተ ይደርሳል። የተባበሩት አረብ ኤሚሬቶች ከኢራን የተከፈተባትን ጥቃት ለመከላከል በምትወስደው እርምጃ ኢትዮጵያ ከጎኗ እንደምትቆም አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከቀናት በፊት ሄደው የጎበኟቸውና ወንድሜ የሚሏቸው መሐመድ ቢን ዛይድን በስልክ በድጋሜ ደውለው አነጋግረዋል። እንመለከተዋለን። ይህ በእንዲህ እንዳለ ኢራን ባስጠነቀቀችው መሰረት የመካከለኛው ምስራቅ ሀገራት የነዳጅ መሰረተ ልማቶች ላይ ጥቃት ከፍታለች። ኳታር ቀይ መስመር ታልፏል ብላለች። ሳውዲ አረቢያ ከኢራን ጋር ያለን መተማመን ፈርሷል፣ ወደ ጦርነት እንድንገባ እየተጠመዘዘ ነው በማለትም ይፋ አድርጋለች። የተባበሩት አረብ ኤሚሬቶች ደግሞ የሀብሻን ጋዝ ማውጫን ዘግቻለሁ ስትል ገልጻለች። ዝርዝሩ ተዘጋጅቷል። የብር የቁልቁለት ጉዞ ቀጥሏል። በሌላ በኩል 25 የኢትዮጵያ ባንኮች ለመቀጠል በማይችሉበት ሁኔታ ላይ መድረሳቸው ተሰምቷል። ሌላኛው መረጃችን ነው። ኢትዮጵያውያን የአሜሪካ ቪዛን ለማግኘት እስከ $15000 የሚደርስ ማስያዣ ሊጠየቁ ነው። ይህ አሰራርም ከ2 ሳምንታት በኋላ ተግባራዊ እንደሚሆን የአሜሪካ የውጭ ጉዳይ መስሪያ ቤት ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የትግራይ ወጣት ተሰዶ ለማለቅ 3 ዓመትም የሚፈጅበት አይመስለኝም ሲሉ የጠቅላይ ሚኒስትሩ አማካሪ ገለጹ። ጋዜጣው በክልሉ ከጦርነቱ የተረፈው ህዝብ በሌላ የጦርነት ስጋት ላይ ወድቋል ሲል ገልጿል። ማህበሩ ደግሞ ደሞዝን መከልከል የመንግስት መፍረስ ምልክት ነው ሲል ገልጿል። ዘ ግሎብ ኤንድ ሜል ከዛ ደም አፋሳሽ ጦርነት የተረፉት ዛሬም በሌላ የጦርነት አደጋ ውስጥ ናቸው በማለት ዘገባውን ጀምሯል። የኤርትራ ጦር በአክሱም ከተማ ጭፍጨፋ በፈጸመበት ወቅት ልጃቸውና የልጅ ባላቸውን የገደለ ባቸው የ71 ዓመቷ ወይዘሮ አበባ ገብረ እግዚአብሔርን ማሳያ አድርጎ የሚያቀርበው ጋዜጣው ህዝቡ በዛ ጦርነት ለደረሰበት ጥፋት ፍትህ ሳያገኝ በሌላ ጦርነት ድባብ ውስጥ ይገባ ዘንድ ስለመገደዱም ያብራራል። የትግራይ አመራሮች የፌዴራል ጦር ክልሉን መክበቡን ይፋ አድርገዋል። የኢትዮጵያና የኤርትራ ባለስልጣናትም የቃላት ጦርነት ላይ ናቸው በማለትም ያክላል። ይህንን ስጋት ተከትሎ በክልሉ የዜጎች ፍልሰት ማሻቀቡንም አንስቶ ማህበራዊ ቀውስ ውስጥ እንዲገባ የሆነ መሆኑንም ይጠቅሳል። ከሰሞኑ በአዲስ አበባ በተዘጋጀ አንድ ስብሰባ ላይ ሲናገሩ የተደመጡት የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳም የኤርትራ ወጣት በ30 ዓመት ተሰዶ አልቋል፣ የትግራይ 3 ዓመትም የሚፈጅበት አይመስለኝም እያሉ ሲናገሩ ነው የተሰሙት። ኤርትራ ኣብ 30 ዓመት ዘጥፈአ ናይ መናእሰይ ፍልሰት ለትግራይ 3 ዓመት ወን ዘጽንሕና ይመስለን በዘካይዳ አቶ ጌታቸው አለቃቸው የሰራተኛውን ደሞዝ በመከልከላቸው ነዳጅን መድኃኒትን በማገዳቸው ሸቀጥም ገንዘብን በማቀባቸው ሳቢያም የትግራይ ህዝብ ባጋጠመው ቀውስ ምክንያት እየተሰደደ ስለመሆኑ አማክሯቸው ይሆን የሚለውን ግን አልገለጹትም። በትግራይ ውስጥ ያሉት አመራሮች የሚወስዱት ኃላፊነት እንዳለ ሆኖ ከአዲስ አበባ ለትግራይ እንታገላለን የሚሉ አካላት በክልሉ ዙሪያ እንዲሰፍር እየተደረገ ስለሚከናወን የ4 ኪሎ የጦርነት ዝግጅትም ይሁን ስለ መሰረታዊ አገልግሎቶች ና ፍጆታዎች ክልከላ ሲያነሱም አይሰማም። የትግራይ አቃቢያን ህግ ማህበር ደግሞም ለመንግስት ሰራተኞች ደሞዝን አለመክፈልና መከልከል ማለት የመንግስት መፍረስ ምልክት ነው ብሎታል። ይህ የሰብአዊ መብት ረገጣ ነው ያለው ማህበሩም የትግራይ ህዝብ ግብር መክፈል ባላቆመበት፣ ተቋማቱም እንዲሁ እየከፈሉ በቀጠሉበት፣ ከክልሉ ወርቅን ጨምሮ በርካታ ማዕድናት ከፍተኛ መጠን ያለው ገቢን ለሀገር እያስገኙ በሚገኙበት፣ ለህዝብ እያገለግሉ ያሉ የመንግስት ሰራተኞችን ደሞዝ መከልከል ፈጽሞ ተቀባይነት የሌለው ነው ሲልም ነው የገለጸው።
ርዕሰ መስተዳድሩ አብይ እኔን ሳያባረረኝ ኢትዮጵያ ትበተናለች አሉ። ፕሬዝደንቱ በኢትዮጵያ ውስጥ ነጻና ፍትሃዊ ምርጫ ይካሄዳል ብለው እንደማያምኑም ሲናገሩ ተደምጧል። በቅርቡ በሶማሊያ ክልል ጉዞ ያደረጉት ጠቅላይ ሚኒስትር አብይ የሶማሊያና የጅቡቲ ፕሬዝደንቶችን በጋበዙበት መድረክ ላይ 7 ዓመት ሙሉ ክልሉን የመሩትን ሙስጠፋ መሐመድን በስልጣን ዘመኑ 2% ብቻ የሰራ ማለታቸው አይዘነጋም። ይህ ጉዳይ በሶማሊያ ክልል የፖለቲካ ልሂቃን ዘንድ መነጋገሪያ የሆነና በርካታ መግለጫዎች እንዲወጡ ምክንያት ሆኖ የሰነበተም ነበር። ነገሩ በሶማሌ ክልል ካቢኔ ውስጥ መወያያ ሆኖ የሰነበተ ሲሆን 2% ብቻ ነው የሰራው የተባሉት ሙስጠፋ መሐመድም አብይ እኔን ሊያነሳኝ ይፈልጋል፣ ይሁን እንጂ እኔን ሳያነሳኝ እሱ ይቀድማል፣ ኢትዮጵያም ትፈርሳለች ሲሉ ተሰምቷል። ከአንድ ሳምንት በፊት በጅግጅጋ ማኔጅመንት ኢንስቲትዩት የካቢኔ አባሎቻቸውንና የብልጽግና ሹማምንትን የሰበሰቡት አቶ ሙስጠፋ ኢትዮጵያ ትፈርሳለች፣ ስትፈርስም እኛ ተጣብቀን አንቀርም፣ የራሳችንን መንግስት እንመሰርታለን ሲሉ የተናገሩበት የድምጽ ማስረጃም ኢትዮ ፎረም ከምንጮቹ አግኝቷል። ነገ ይህ ሀገር ሲበታተን እኛ ራሳችንን አጣብቀን አንቀርም፣ የራሳችንን በምሁራን የሚመራ መንግስት እናቋቁማለን። ይሄ የምናቋቁመው መንግስት ደግሞ በ6 ወር ወይንም በ1 ዓመት ውስጥ ምርጫ የሚያካሂድ ይሆናል። እኔ 130% እርግጠኛ ሁኜ ከደገሃቡር እመረጣለሁ። ፕሬዚደንት ሆናለሁ አልሆንም የሚለው ሁለተኛ ጥያቄ ነው። ዋናው ጭብጥ ሀሳብ የዚህ ክልል ህዝብ የራሱ ሰው እንዲመርጥ ማድረግ ነው። ከዛ በኋላ ብልጽግና የሚባል ነገር አይኖርም። ከሳምንታት በፊት 2% ብቻ ነው የሰራው የተባሉት ሙስጠፋ መሐመድ ለኦህዴድ ብልጽግና የታመኑ ለአዲስ አበባ ሰዎች ስልጣንም የማያሰጉ ሆኖ የተቀመጡ ኦህዴዶችም የሚጠይቋቸውን ገንዘብ ለሶማሌ ህዝብ ከተመደበ በጀት ላይ በማካፈል እየኖሩ ናቸው የሚሉ ሰዎች ከቅርብ ጊዜያት ወዲህ ግን ስልጣኔን አጣለሁ የሚል ስጋት እንደተጋረጠባቸው ይገልጹና እንዲያም ሆኖ ከኔ ቀድሞ አብይ ያበቃለታል እያሉ እንደሚናገሩ ያክላሉ። አብይ ያስወግዳል ሲባል መጀመሪያ እርሱ ይተርፋል ወይ እርሱን ሳያባረር ኢትዮጵያ ትፈርሳለች እያሉም ይጠይቃሉ የሚሉት ምንጮቹ በካቢኔ ስብሰባው ላይ በኢትዮጵያ ውስጥ ነጻና ፍትሃዊ ምርጫ ይካሄዳል የሚል ግምት እንደሌላቸው ሲናገሩም ተደምጧል። በመንግስትና በተቋሞች መካከል ያለው የአቅም ልዩነት እንደዚሁም የሀገሪቱ የፖለቲካ ባህል ነጻና ፍትሃዊ ምርጫ እንዲካሄድ ይፈቅዳል ወይ? ይህንን ጥያቄ ከጠየቅን የሚሳካ አይመስለኝም። ቢሳካ ደስ ይለኝ ነበር። ምርጫን በማስመልከት መዋቅራዊ ችግር አለም። የመንግስትና የተቋሚ ኃይል ሚዛን መዛባት። ኢትዮጵያ ውስጥ ነጻና ፍትሃዊ ምርጫ ይካሄዳል ብዬ አላምንም። በቅርቡ በክልሉ የሚንቀሳቀሱ የተለያዩ ተቋሚ የፖለቲካ ግለሰቦችን በተናጥልና በጋራ ያነጋገሩት አቶ ሙስጠፋ መሐመድ 100 ዓመት የታገልን ቢሆንም አንድም ጥይት ሳንተኩስ ነጻነት ልንጎናጸፍ ጫፍ ላይ የደረስነው አሁን ነው በማለት መናገራቸውንም ምንጮቹ አረጋግጧል። በጉዳዩ ላይ አስተያየት እንዲሰጡን ለማድረግ አቶ ሙስጠፋ መሐመድን ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የተባበሩት አረብ ኤምሬቶች ከኢራን የተከፈተባትን ጥቃት ለመከላከል በምትወስደው እርምጃ ኢትዮጵያ ከጎኗ ትቆማለች ሲሉ አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከቀናት በፊት ሄደው የጎበኟቸውና ወንድሜ የሚሏቸው መሐመድ ቢን ዛይድን በስልክ በድጋሚ ደውለው አነጋግሯል። የተባበሩት አረብ ኤምሬቶች በኢትዮጵያ ውስጥ የምትሰራው 1 ኪሎ ሜትር መንገድ፣ የምትገነባው 1 ጤና ጣቢያ አሊያም የምትገጣጥመው አንድም ትራክተር የላትም። በኢትዮጵያ ውስጥ ምንም አይነት የልማት ፕሮጀክት የሌላት ግን የታወጀ ጦርነት ያላት የተባበሩት አረብ ኤምሬቶች የኦህዴድ ብልጽግና ሹማምንትና ጀነራሎችን ህይወት በብዙ የቀየረ ሙስና ውስጥ መክተቷ ግን ሲነገርላት ቆይቷል። የኢትዮጵያና የጎረቤቶቿን ወርቅ እየወሰደች የኢትዮጵያን ወጣቶች ለጦርነትም እየማገደች የኢትዮጵያን ግዛት ለሱዳን መዋጊያ እያደረገች ለብልጽግና ጀነራሎች ግን ቤትና ሀብት ትሰጣለች የሚባልላት የመሐመድ ቢን ዛይድ ሀገር ለጠቅላይ ሚኒስትሩና ቤተሰቦቻቸው በተለያዩ ኩባንያዎች ውስጥ ድርሻ በከተሞቿና ህንፃዎች እንደተሰጣቸውም ከዚህ ቀደም ዘገባው አይዘነጋም። ከገዢዎች ጋር እንዲህ ያለ ግንኙነት ያላት ኤምሬትስ ሰሞኑን በኢራን ተከታታይ ድብደባን እያስተናገደች ሲሆን አብይ አህመድም ኢራንን አውግዘው መሐመድ ቢን ዛይድን ደግፈው አቡዳቢ የተገኙ ብቸኛ የሀገር መሪ አድርጓቸዋል። ይህንን ድጋፍ በማድረግ በዚህ እስራኤልና አሜሪካ በአንድ ወገን፣ ኢራን ደግሞ በሌላ ግንባር ሆኖ በሚያደርጉት ጦርነት ውጊያውን የጀመሩት ሀገራትን የተቀላቀሉት ጠቅላይ ሚኒስትር አብይ ከግል ጥቅማቸውና ግለሰባዊ ወዳጅነታቸው በዘለለ ለኢትዮጵያ የሚያስገኙት ጥቅም እንደሌለም ተደጋግሞ የተገለጸ ነው።
ባለፈው ሳምንት በአካል ሄደው የኢራንን ጥቃት አውግዘው ኤምሬቶችን ደግፈው የተመለሱትና በዱባይም በአቡዳቢም የሚገኙ ባለስልጣናትን አነጋግረው የተመለሱት ጠቅላይ ሚኒስትር አብይ አሁን ደግሞ በስልክ ደውለው የቴህራንን ጥቃት ማውገዛቸውን የመሐመድ ቢን ዛይድ አገዛዝ አሳውቋል። መሐመድ በጽህፈት ቤታቸው በኩል ባወጡት መግለጫ አብይ ደወለልኝ፣ በመካከለኛው ምስራቅ ስላለው ወታደራዊ ውጥረት መጨመር እንደዚሁም የሁኔታ በክልላዊና ዓለም አቀፋዊ ሰላምና ደህንነት ጉዳዮች ላይ ስለሚያስከትለው ከባድ መዘዝም አነጋግሮኛል፣ ኢራንንም አውግዟል ብለዋል። ኢራን በተባበሩት አረብ ኤሚሬቶችና በሌሎች የአካባቢው ሀገራት ላይ የምታደርሰውን ጥቃት በተደጋጋሚ አውግዘዋል ያለው የመሐመድ ቢን ዛይድ አገዛዝ ድርጊቱም የሀገሪቱ ሉዓላዊነት ዓለም አቀፍ ህግጋትና ደንቦችን የጣሰ መሆኑን አብይ ስለመናገራቸው በመግለጫው አሳውቋል። ጠቅላይ ሚኒስትሩ ኢትዮጵያ ለተባበሩት አረብ ኤሚሬቶች ደህንነት፣ ግዛትና ህዝብ ጥበቃ በምትወስደው እርምጃ ሁሉ ከጎኗ መሆኗንም አረጋግጧል። ለአሜሪካ ሞታለው፣ ለአሜሪካ የሚዋጋ ሰራዊትን እልካለው ሲሉ የሚታወቁት ጠቅላይ ሚኒስትር አብይ አሁን ደግሞ ከተባበሩት አረብ ኤሚሬቶች ጎን እንደሚሰለፉ በይፋ ለዓለም እየገለጹ ናቸው። ተጨማሪ የደህንነት ስጋቶችና ቀውሶችን ለመከላከል እንደዚሁም የቀጠናውን ሰላምና መረጋጋትን ለመጠበቅ አስፈላጊ መሆኑን መናገራቸውም ታውቋል። ይህ በእንዲህ እንዳለ ኢራን ባስጠነቀቀችው መሰረት የመካከለኛው ምስራቅ ሀገራት የነዳጅ መሰረተ ልማቶች ላይ ጥቃት ከፈተች። ኳታር ቀይ መስመር ታልፏል ብላለች። ሳውዲ አረቢያ ከኢራን ጋር ያለን መተማመን ፈርሷል፣ ወደ ጦርነት እንድንገባም እየተጠመዘዝን ነው በማለት ይፋ አድርጋለች። የተባበሩት አረብ ኤሚሬቶች ደግሞ የሀብሻን ጋዝ ማውጫን ዘግቻለሁ ስትል ገልጻለች። የኢራን እስላማዊ አብዮታዊ ዘብ በሀገሪቱ የኃይል ዘርፍ ላይ ተጨማሪ ጥቃቶች የሚሰነዘሩ ከሆነ የኢራን ሚሳኤሎች የጎረቤት ሀገራት የባህረ ሰላጤው ሀገራት የነዳጅና የተፈጥሮ ጋዝ ኢንዱስትሪን ሙሉ በሙሉ ያወድሙታል ሲል ጠንካራ ማስጠንቀቂያ አውጥቶ ነበር። ይህ የሆነው ደግሞ እስራኤል በኢራን ደቡብ ፓርስ የጋዛ ማምረቻ ስፍራ በሚገኘው የፔትሮ ኬሚካል ተቋም ላይ የአየር ድብደባ መፈጸሟን ተከትሎ ነው። ከኢራን በኩል በተሰጠው ማስጠንቀቂያ መሰረትም ቴህራን የመካከለኛው ምስራቅ ሀገራት የነዳጅ መሰረተ ልማቶች ላይ ጥቃት ስትሰነዝር አድራለች። ይህንን ተከትሎም የጥቃቱ ሰለባ የሆኑ ሀገራት በከፍተኛ ቁጣ መግለጫ አውጥተዋል። ኳታር ኢራንን ቀይ መስመሬን አልፋለች ስትል ገልጻ ጥቃቷን እንድታቆም አስጠንቅቃለች። የኢራን የጸጥታና ወታደራዊ አታሼዎች ሀገር የለቃችሁ ውጡ የሚል ትዕዛዝም አስተላልፋለች። ይህን ውሳኔ ያሳለፈችው የራስ ላፋን የጋዝ መሰረተ ልማት ላይ ጥቃት መሰንዘሩን ተከትሎ ነው። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋራህ አልሳውዲ ደግሞ ጥቃቱን ተከትሎ በኢራን ላይ የነበረን አነስተኛ የሆነ መተማመን ስሜት አሁን ሙሉ በሙሉ ጠፍቷል ብለዋል። የኢራን ባለስልጣናት አካሄዳቸውን በፍጥነት ዳግም እንደሚገመግሙና በጎረቤቶቻቸው ላይ የሚያደርሱትን ጥቃት እንደሚያቆሙ ተስፋ አደርጋለሁ ሲሉም ገልጿል። በኢራን ጥቃት ላይ ያለን ትዕግስት ገደብ የሌለው አይደለም ሲሉም ጥብቅ ማስጠንቀቂያ ሰጥቷል። ልዑል ፋይሰል ሀገራቸው በኢራን ጥቃቶች ላይ ተገቢውን ያጸፋ እርምጃ የመስጠት መብቷ የተጠበቀ መሆኑን እናስታውስ ሲሉም አክሏል። ሚኒስትሩ ኢራን በሀገራቸው ሁለት የኃይል ተቋማት ላይ ያነጣጠረ ጥቃቷን ተከትሎ ግልጽ የሆነ የማስገደድና እጅን የመጠምዘዝ ሙከራ ነው ብለውታል። የኢራን የተባበሩት አረብ ኤሚሬቶች ላይ ጥቃቶችን በርትተው ቀጥሏል። ሀገሪቱ በተከፈተበት ጥቃት ሳቢያ የጋዝ መሰረተ ልማቱን ዘግቻለሁ ብላለች። የተተኮሰውን ሚሳኤል ማክሸፍ ቢቻልም ይህንን ጥቃት ተከትሎ ሚሳኤሉ ሲመታ የተፈጠሩ ስብርባሪዎች በፈጠሩ ስጋት ሳቢያ ባለስልጣናቱ ሀብሻን የጋዝ ማምረቻ ተቋም ላይ መደበኛ ስራዎች በጊዜያዊነት እንዲቋረጡ አድርገናል ብሏል። ከዚሁ የጋዝ ማምረቻ ተቋም በተጨማሪ ባብ የተሰኘው የነዳጅ ማውጫ መስክም የዚህ ጥቃት ኢላማ እንደነበር ተነግሯል። ኢትዮጵያውያን የአሜሪካ ቪዛን ለማግኘት እስከ $15,000 የሚደርስ ማስያዣ ሊጠየቁ ነው። ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት የሚያመለክቱ ኢትዮጵያውያን ከ5 እስከ $15,000 የሚደርስ ማስያዣ ገንዘብ ይጠየቃሉ። ኢትዮጵያውያኑ ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩም ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር ከ2 ሳምንት በኋላ ተግባራዊ እንደሚሆን የሀገሪቱ የውጭ ጉዳይ መስሪያ ቤት አሳውቋል። ስደተኞችና ጥገኝነት ጠያቂዎች ወደ አሜሪካ የሚጓዙበት እንደዚሁም በዛ የሚቆዩበት መንገድ እያጠበቀ ያለው የዶናልድ ትራምፕ አስተዳደር ቪዛ ለማግኘት ዋስትና ገንዘብ እንዲያዝ የሚያደርገውን አሰራር ያስተዋወቀው ባሳለፍነው ሐምሌ ነበር። የአሜሪካ ውጭ ጉዳይ መስሪያ ቤት ባሳለፍነው ታህሳስ ላይ ያወጣው መረጃ እንደሚያሳየው ደግሞ ይህ ግዴታ ከተጣለባቸው 38 ሀገራት ውስጥ 24 ያክሉ አፍሪካ ውስጥ ያሉ ናቸው። እንደ ጅቡቲ፣ ናይጄሪያና ኡጋንዳ ያሉ የአፍሪካ ሀገራት በዚህ አሰራር ውስጥ በተካተቱበት ወቅት ኢትዮጵያ ሳትካተት ቆይታ ነበር። ፕሬዚደንት ዶናልድ
ትራምፕና አስተዳደራቸው አሁን ተጨማሪ 12 ሀገራት ይህንን ግዴታ እንዲጣልባቸው መወሰኑን ሮይተርስ ዘግቧል። በዚህም መሰረት ከመጋቢት 24 አንስቶ አሰራሩ ተግባራዊ ከሚደረግባቸው እነዚህ ሀገራት ውስጥ አንዷ ኢትዮጵያ ሆናለች። ሞዛምቢክ፣ ቱኒዚያ፣ ሌሴቶ፣ ሞሪሸስ፣ ሲሸልስ በአዲሱ ዝርዝር ውስጥ ከተካተቱ ሀገራት መካከል ይገኙበታል። የመስሪያ ቤቱ መረጃ እንደሚያሳየው ከሆነም ይህ አሰራር ተግባራዊ የሚሆነው ለንግድና ለቱሪዝም የሚሰጡትን የቢ1ና ቢ2 የቪዛ አይነቶችን በሚጠይቁ ዜጎች ላይ ነው። ቪዛውን ለማግኘት የሚፈልጉ አመልካቾች የሚያስይዙት ገንዘብ 5000፣ 10000 አሊያም $15000 እንደሚሆንም ተገልጿል። አመልካቾች ምን ያክል ገንዘብ ማስያዝ እንዳለባቸው የሚወሰነው በቪዛ ቃለ መጠይቁ ወቅት ነው። በዚህ መልኩ ቪዛ የሚያገኙ ኢትዮጵያውያን የተለያዩ ግዴታዎች ይጣሉባቸዋል። እንደ ውጭ ጉዳይ መስሪያ ቤቱ ገለጻ ከሆነ ገንዘቡን ያስያዙ ዜጎች ወደ አሜሪካ መግባትና መውጣት የሚችሉት በንግድ አየር ማረፊያዎች ብቻ ነው። ኢትዮጵያውያኑ በተፈቀደው የመግቢያና የመውጫ መንገድ ከተንቀሳቀሱ እንደዚሁም ቪዛው በሚያበቃበት ቀን አሊያም ደግሞ አስቀድመው ከአሜሪካ ከወጡ በማስያዣነት ያስገቡት ገንዘብ ወዲያውኑ ይመለሳል። ቪዛውን ካገኙ በኋላ ወደ አሜሪካ ካልተጓዙ ወይንም አሜሪካ ሲደርሱ እንዲመለሱ ከተደረጉም ገንዘባቸውን መልሰው ያገኛሉ። የተቀመጡት ግዴታዎች የሚጣሱ ከሆነ ግን የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ጉዳዩን ወደ ዜግነትና ኢሚግሬሽን አገልግሎት እንደሚወስደው ተገልጿል። ኢትዮጵያውያን ወደ አሜሪካ ከገቡ በኋላ ጥገኝነት መጠየቁን ጨምሮ ካሉበት ስደተኛ ያልሆነ ሰው ደረጃ የሚያወጧቸው ሌሎች ሂደቶችን የሚጀምሩ ከሆነ ገንዘቡ እንደማይመለስም የመስሪያ ቤቱ መረጃ ያመለክታል። ተጓዦቹ ያገኙትን ቪዛ ማብቂያው ቀን ካለፈ በኋላ ከአሜሪካ መውጣትናም ቀኑ ተጠናቆ ሀገሪቱ ውስጥ መቆየትም እንዲሁ ግዴታን እንደመጣስ ይቆጠራል። የብር የቁልቁለት ጉዞ ቀጥሏል። ይህ በእንዲህ እንዳለ 25 የኢትዮጵያ ባንኮች ለመቀጠል በማይችሉበት ሁኔታ ላይ መድረሳቸው ተሰምቷል። የብልጽግናው መንግስት የማክሮ ኢኮኖሚ ማሻሻያ እያለ የሚገልጸው የሀገሪቱ የኢኮኖሚ ፖሊሲ ለና IMF የመሸጥ እርምጃን ሲወስድ እንደ ምክንያት ካቀረባቸው ጉዳዮች መካከል የጥቁርና የመደበኛ የምንዛሬ ገበያው ልዩነትን ማቀራረብ የሚል ነበርም። ልዩነቱም ሳይጠብ የብር የመግዛት አቅምም በብዙ ጥፋሽ ቆልቁሎ ጨረታ በወጣ ቁጥርም በባንኮች ተመን እየወረደ ቀጥሏል። ሰሞኑን በተደረገ የብሔራዊ ባንክ ጨረታም $1 ላይ ከ2.5 ብር በላይ ጭማሪ ተደርጓል። ከዚህ ጋር በተያያዘ በሀገሪቱ ካሉት 31 የንግድ ባንኮች ውስጥ 25ቱ አሁን ባለው ከባድ የገበያ ውድድር ውስጥ መቀጠል አይችሉም ብሏል ብሔራዊ ባንክ። ስለዚህም ተዋህደው ጠንካራ ባንኮችን መፍጠር ብቸኛ አማራጫቸው ነው ብሏል። 4 ባንኮች ደግሞ የብሔራዊ ባንክን ከባድ የብድር ጫና የመቋቋም አቅም ግምገማን ሳያልፉ ቀርተዋል። ብቸኛው ትልቅ ባንክ የኢትዮጵያ ንግድ ባንክ ሲሆን ከአጠቃላይ የኢትዮጵያ የባንክ ዘርፍ ውስጥ ያለው የገበያ ድርሻም ካለፈው ዓመት ጀምሮ አድጎ 50 በመቶ ደርሷል። አጠቃላይ የኢትዮጵያ የባንክ ዘርፍ በኢትዮጵያ ንግድ ባንክ ዙሪያ የተከማቸ ሲሆን ሌሎች የግል ባንኮች ደግሞ በንግድ ባንክ ጥላ ስር እያነሱ በመሄድም ላይ ናቸው። ያለፈው ዓመት የብሔራዊ ባንክ ሪፖርት እንደሚያሳየው ጠቅላላ ካፒታላቸው ከ10 ቢሊዮን ብር በላይ የተሻገሩ ባንኮች አዋሽ፣ ዳሽን፣ አቢሲኒያ፣ የኦሮሚያ ኮኦፕሬቲቭ ባንክ፣ ጸደይ ባንክና ንብ ባንክ ናቸው። የተወደዳቸው የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።